ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports. ተናስልን እንዴት ናችሁ የኤችዲ አድማጭ ተመልካቾች? ኤችዲ ስፖርት ሐሙስ ከሰዓት አጭር ፕሮግራሙን ይዞ ቀርቧል። ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። ዓለም ዋንጫው በእርግጥ ብዙ ትኩረት ሳቢ ነገሮች እንዳሉት እያየን ነው። በቡድኖች መካከል የመቀራረብ ስሜት ይታያል የሚሉ በርካታ አስተያየቶች ገና ከምድብ አንድ ጨዋታዎች እየተነሱ ነው ያሉት። በዛው ልክ ደግሞ ትልልቅ ከዋክብቶች ክርስቲያኖ ሮናልዶን ሳይጨምር እየጎሉ ነው የመጡት። እንግዲህ እድሜያቸው የራቀውም ትልልቅ የሆኑትም እንደ ወይን የጣፈጠ ነገር እያሳዩን ነው የሚገኙት። ሊዮኔል ሜሲን ጨምሮ ክርስቲያኖ ሮናልዶ ተጠብቆ ነበር ትናንትና። የሌሎቹ ትልልቅ ተጫዋቾች ተጽዕኖ እንግዲህ እሱ ላይ በደንብ የታየ በሚመስል መልኩ ለፖርቹጋል ራሱን የቻለ አንድ ችግር ሆኖ ተከስቷል። ምን የሆነ ነው እናነሳለን። እንግሊዞች እንግዲህ ስኬታማ ምሽት አሳልፈዋል። የቱኸል የሁለተኛው 45 እንግዲህ ለውጥ ስኬታማ ነበር ተብሏል። የተጫዋቾች ለውጥ ሳይሆን መልበሻ ቤት ያደረጉት ንግግር በጣም ጥሩ መነሳሳትና ተጨባጭ ለውጥ ሜዳ ላይ አምጥቷል በሚል እያነሱላቸው ነው የሚገኘው። 4-2 ጥሩ ውጤት ነው በነገራችን ላይ ያስመዘገቡት፣ የሚነሳ ነገር ነው። ከዛ ውጭ እንግዲህ ከዝውውር ጋር በተያዘም ሙኖዝን ለመውሰድ ከጫፍ ስለመድረሱ ስለመስማማቱ መረጃዎች ወጥተዋል። ከሊቨርፑል ጋር በተያዘ እንግዲህ ሊቨርፑል የአጥቂ አማራጮችን የማጠናቀር ፍላጎት እንዳለው በስፋት ሲነሳ ነበር። ምክንያቱ ደግሞ በርከት ያሉ ተጫዋቾችን ስለሚለቅ ነው፣ ሳላን ጨምሮ። በዚህ መነሻ እንግዲህ ገበያ ውስጥ ገብቷል። ከወዲሁ ስኬታማ እንቅስቃሴ እያደረገ እንዳለ ነው እየተነገረ ያለው። እሱን ወደ ኋላ እናነሳለን። በአካል አለ ከኔ ጋር እንግዲህ በዓለም ዋንጫው ምን ያህል እየተዝናና እንዳለ ጠይቀውና እንግዲህ መንገድ ቆይታችን ተጀመረ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እየሄደው ነው መንገዱን አይደል? የወለድ መንገዱ እንዴ አይገፋም እኮ እዚህ ደግሞ አሁን ኢትዮጵያ ብዙ ነገሮችን ስንሰማ ነበረ። የሰዓቱን ጉዳይ ሊተነስቶ ማየት ምናምን ነገሮች አሉ። እዚህ እኛ ጋር ደግሞ እንግዲህ ከጠዋት አንዳንዴ ይሄ በኢትዮጵያ ጠዋት 3 ሰዓት ምናምን የምትሏል አይደል? ልክ ከዛ ሰዓት ጀምሮ በእኔ ሰዓት አቆጣጠር እኔ ባለሁበት ከተማ ከዛ ሰዓት ጀምሮ ነው ጨዋታዎቹን የምታገኘውና በቃ ይመሻል። በደንብ ነው የሚመሻው። የኔ ተመራጭ ነው እኮ በጣም በዚህ አይነት ያንተ ደግሞ ለኔ በጣም ጥሩ ነው። አንዳንዴ ሰዓት ላይ ይሆናል፣ ከዛ በኋላ ከሰዓት 9 ሰዓት ላይ ይሆናል፣ ከዛ ወይ 12 ሰዓት ላይ ይሆናል፣ ወይ ምሽት 1 ሰዓት ላይ ይሆናል። በጣም ገፋ ከተባለ ምሽት 4 ሰዓት በኢትዮጵያ ነው በኔና ሄዶ ከተባለ ደግሞ አራተኛ ሲሆን ምሽት 12 ወይ 1 ሰዓት ገደማ ይሆናልና እሱን ያው ራሳቸው እዛው ተሸክሞት መሄድ ይችላሉ። ሌሎቹም ግን በቻል ነው መጠን ያው እየራቸው ነው እንደቻል ነው እንዳቅማችን ከስራችን ጋር በማይጋጭ መልኩ እያስኬድ ነው። ሁሉንም መታዘብ ይከብዳል፣ ግን ባልጠበቁት መልኩ ወይም ደግሞ ብዙዎችን ባልጠበቁት መልኩ የሆነ ምድቡም ቢሆን ከማሰልቸት ይልቅ አስገራሚ ነገሮች፣ ተቀራራቢ ነገሮች እንዳሉት እያየን ያለ ይመስላል አይደል? ኮዲው ደግሞ እነዚህ ትልልቅ ተጫዋቾች በዓለም እግር ኳስ ላይ ገዘፍ ያሉት ልዩነት ይፈጥራሉ የተባሉት በቃ ነጠል ብለው እየወጡ ነው። የቡድኖቻቸው ልዩነት ፈጣሪ እንደሆኑ እያየን ነው። ሃሪ ኬን፣ ኪሊያን ኤምባፔን አየን። ሊዮኔል ሜሲ ከነ ሃትሪኩ አየነው። ሃላንድን እንዲሁ እያየነው ነበር። በየቦታው ሊነሱ የሚችሉ ትልልቅ ተጫዋቾች በተለይ ትልልቆቹ ጎላ ብለው ወጡ። እንግዲህ ክርስቲያኖ ሮናልዶን አይጨምርም። 41 የሚለው ቁጥር ከበደው መሰለኝ እድሜው እንደሆነ አላቅምና እናያለን። እስቲ ምን ታዘብክ በሚለው እንነሳ እስቲ ነው በጥቅል ስሜት እንዳነሳ ነው ይሄ የዓለም ዋንጫ ዴቭ በጣም ማርጅኑ እጅግ ጠቦ ነው የተመለከትነው። እንደውም ወዲያውኑ እያስታወስኩኝ የነበረው ዴቭ የአምና የተደረገው የክለቦች ዓለም ዋንጫ ፊፋ የሚያዘጋጀው የክለቦች ዓለም ዋንጫ ውድድር ላይ እንዴት ነበር ብለን ማሰብ ነበር ወይም ወደዛ ነገር ነው የሄድኩትና ብዙ ክለቦች ተቸግረው ለማሸነፍ የምድብ ጨዋታዎችን እንዴት ይሄ ቡድን ጣለ ምናምን እያለን የተገረምንባቸው አይነት ውጤቶች ነበሩና
ዓለም ዋንጫውም ከዛ የተለየ መልክ አለው ብዬ አላስብም። ዴቭ አንድ የአየር ሁኔታው በጣም ሞቃታማ ከመሆኑ ጋር በተገናኘ ለተጫዋቾች ብዙ አመቺ አይደለም። ደግሞ ዘመናዊ እግር ኳስ ፕሬሲንግ ይበዛዋልና ያንን ፕሬስ ማድረግ ለግብ እድል እንዳይፈጠርብም ያደርጋል። ደግሞ ፕሬስ በማድረግ የምታገኘውን ኳስ ሄደ የግብ እድል እንድትፈጠር ምክንያትም ይሆናልና እነዚህ አይነት ነገሮችን ቡድኖች እንዲያጡ ክፍተት ይፈጥርባቸዋል። ለሚያጠቁትም እንደዚህ አይነት ነገር እንደዚህ አይነት ችግር ይፈጥርባቸዋል። ደግሞ ፕሬስ ለሚደረጉትም ደግሞ ተመሳሳይ አይነት ነገር ነው ያለውና በዚህ በዓለም ዋንጫ ያየነው ነገር ዴቭ እንደው አንዳንድ ምድቦቹ ምናምን ስትመለከት አሁን የሳውዝ አፍሪካ እና የሜክሲኮ ጨዋታ አሁንም ይሄ ሜክሲኮን ብዙም ገና ነው ማየት አለብን ምናምን እንድትለው የሚያደርግህ ደግሞ የሳውዝ አፍሪካ ደግሞ ደከም ብሎ የማየትን ወይም የመታየትን ነገር እንደዚህ አይነት እንቅስቃሴዎችን ተመልክተናል። በጣም የተጠበቁ የሚመስሉት ያው ለምሳሌ የጀርመንን የተመለከትነው ነው። በደንብ በቃ ይሄ ኩራሳውን እንዴት ሁለተኛው አጋማሽ ላይ እንዴት አድርገው አሸንፈዋቸው እንደነበረ አይተናል። ከዛ ውጪ የሞሮኮና የብራዚል ጨዋታ በቃ በተለይም ደግሞ ሞሮኮ አማካኞች የነበራቸው ጨዋታው ላይ የነበራቸው ተጽዕኖን ያየንበት አዘጋጁ ሀገር ካዘጋጆቹ አንዷ አሜሪካ ደግሞ እንደዚሁ ድል አድርጋ የጀመረችበትና የሆነ ርቀት ሊሄዱ ይችላሉ አይችሉም የተወሰነ ፍንጭ የታየ በታሪካቸው በዓለም ዋንጫ ብዙ ግብ ያስቆጠሩበት አንድ ሆኖ የተመዘገበበት አይነት እንቅስቃሴን የተመለከትን ይመስለኛል። ዴቭ ኔዘርላንድስ አሁንም ገና አሳማኝ መሆን እንደሚቀራቸው የቤልጂየም ሳላህን የያዘችው ግብጽም እንደዚሁ ቤልጂየምን በጣም ፈተና ነበረ ግብን በማስቆጠር እንደዚህ አይነት ነገሮችን ያየነበት እንቅስቃሴ ይመስላልና ብዙ የተፍታታ አይመስልም። አሁን ፈረንሳይ ሴኔጋልን የኋላ አሸነፈች እንጂ የሆኑ የመቸገር ነገሮች በቃ እንደዚህ አይነት ውጤት የሚለውጥ አይነት ተጫዋች ካለ ጨዋታን አሸንፈ ተወጣለ። ኪሊያን ምባፔ የዛ ጨዋታ ትልቁ ልዩነት ፈጣሪ እሱ ነበረ። የሱ ደግሞ አጋዥ ሆኖ ማይክል ኦሊሴ አለና የኦሊሴን እንቅስቃሴ አለማድነቅ እጅግ ከባድ ነው የሚሆነው እንጂ የሴኔጋል እንቅስቃሴም በቀላሉ የሚታይ አልነበረም። ኖርዌይ ብዙ ርቀት ትጓዛለች ብለው ያሰቡት ብሔራዊ ቡድን ነውና ያንን ከወዲሁ ፍንጭ ያሳየ የሚመስል የመጀመሪያ ጨዋታን ያስመለከተን ይመስላል። ሜሲና አርጀንቲና አሁንም የሆነ ርቀት ሊጓዙ እንደሚችሉ አሁንም ቡድኑ እሱ ዙሪያ ላይ እንደተሰራ የሚያሳይ ነው። ለሱ የሚመች የተጫዋቾች ምርጫ ለሱ የሚጫወቱ ለሱ የሚዋደቁ አይነት ተጫዋቾች ምርጫን በአርጀንቲና በኩል ታነሳና ትናንት የተመለከትነው ደግሞ የፖርቱጋል ቡድን እንዴት የተጫዋቾች ምርጫ ላይ ድክመት እንዳለበት ፔድሮ ኔቶ ከቀኝ ሲነሳ በጣም አስፈሪ ተጫዋች እየሰበረ ሲገባ አስፈሪ ተጫዋች እንደሆነ የሚያሳይ ነው። ግን ያንን እድል በአሰልጣኙ አልተሰጠውምና ከግራ እየተነሳ ክሮሱን ብቻ የመጠቀም አይነት ነገር እንደሆነ ተመልክተናል። ኦፍ ኮርስ አንደኛውም ግብ የተገኘው እሱ ካሻማው ኳስ ነው። ሌላም ተጨማሪ እድል ለእንደ ፍራንቼስኮ ኮንሴሶ አይነት ተጫዋች ለማቅረብ ሞክሮ ነበረ ግን ያ ነገር አልተሳካም። አሁንም የተጫዋቾች ምርጫ ላይ ወይም ተጫዋቾቹ እንኳን ቢሆኑ የቦታ አጠቃቀማቸው ምን መልክ ነው መኖር ያለበት የሚለውን ጉዳይ ያየንበት ይመስለኛል። የዲሞክራቲክ ኮንጎ ግን ጠንካራ ብዙ ተጫዋቾች ናቸው አይደል? ዲሞክራቲክ ኮንጎ ውስጥ ያሉት ተጫዋቾች ብዙዎቹ ሴድሪክ ባካምቡ ስላለ የአሮን wan-bissaka ቱዋንዜቤን ታነሳለ ዮሐን ዊሳ ደግሞ ዋናው ግብ አስቆጣሪ እሱ እንደሆነ የተመለከትንበት ደግሞ በኤሲ ሚላን እነ ፒየር ካሉሉንም ጭምር ተቀይሮ ገብቶ የተመለከትንበት አጋጣሚ ይመስላል። አስፈሪ ካውንተር ቲም ነው
አስፈሪ ነው በጣም አስፈሪ ቡድን ሆኖ ነው የተመለከትነውና የእንግሊዝ ብሔራዊ ቡድንም በአንጋፋው የክሮኤሺያ ቡድን የሚፈተን መስሎ ነበር በተለይም ደግሞ ይሄ ቡድን ፈርስት ሃፍ በቀላሉ ነው ግብ የሚቆጠርበት የነበረውና ያስቆጥራሉ ግን መከላከል ብዙ ያዳገተው ነው ቁጥሩን ዝም ብለ ባትመለከተው የኒኮ ኦራሊን እዚህ ቡድን ላይ መኖር ሪስ ጄምስ በጉዳት የሚቸገር የነበረ ተጫዋች ነው ኢዝሪ ኮንሳና ጆን ስቶንስ ምን ያክል ጨዋታ አብረው አድርገዋል የሚለው ነገር ስታነሳ ያው ገና እዚሁ ቶርናመንት ላይ እየተሞከረ ያለ የአራት ተጫዋቾች ጥምረት ምናልባት እንደ ቲኖ ሊቭራሜንቶ አይነት ተጫዋች ቢኖር ኦፍ ኮርስ እኔ አሰልጣኙ ከሪስ ጄምስ ውጪ ሌላ ተጫዋች እዛ ቦታ ላይ ያስጀምራል ብዬ አላስብም በቀኝ በኋላም እኮ ማሸጋሸግ ሲፈልግ ወደ መሃል ከተተው እሱ ነው ማሸጋሸግ ሲፈልግ በቼልሲም ከካይሴዶ ጋር እዛ ቦታ ላይ ሲጫወት ተመልክተናል በጣም ስኬታማ እንደነበረ በተለይም የአሜሪካ አየር ላይ ጥሩ ብቃትን አሳይቶ እንደነበረ በባለፈው የክለቦች ውድድር የተመልክተን ስለነበር ያንን እድል ነው የሰጠውና አንጋፋው ክሮኤሺያ ብሔራዊ ቡድን ግን ራሱ በሞድሪችም ጭምር ከሞድሪች ማትጠብቀው ነው አይነት ጀርባውን በጣም በማጥራት የምታውቀው አይነት ተጫዋች ነው ግን በጣም ቀላል የሚባል ጥፋት ያጠፋ ይመስለኛል ዴቪድ ይሄ እንዴት አላየው ምናም የሚባል ነገር የለምና እዛ ሳጥን ውስጥ በጣም ጥንቃቄ ማድረግ ሲጠበቅበት ያንን ያላደረገ እንደውም ኤክስጂ በጣም ብዙ 2.5 ምናምን ነው የእንግሊዝ አስመዝገባ የነበረውና የግብ ጠባቂው በእንግሊዝ ማነው የክሮኤሺያው ግብ ጠባቂ በጣም ሊቫኮቪች አስደናቂ ብቃትን ማሳየቱ ነው እንጂ ተጨማሪ ግቦችም ተቆጥሮ የእንግሊዝ ብሔራዊ ቡድን ጨዋታውን እንዲያሸንፍ የሚያደርግ ይመስላል ጥቅልል ሲል ግን ዴቭ አሁንም ብዙ ፍንጭ ያልሰጠ ይሄ ሁለተኛውን ጨዋታ እንድትጠብቅ ሶስተኛውንም እንደዚሁ ማየት ያለብን ይመስላል ትክክል በቡድኖች መካከል ሰፊ ያልሆነ ልዩነት ምናልባት የኩራሳው እሱም ወደ ጨዋታው ሁለተኛው አጋማሽ ላይ ምናምን ነው እንጂ የምትለው የመጀመሪያው አጋማሽ ላይ ያን አይነት ልዩነት ይፈጠራል ብለ የማትጠብቅበት አይነት ጨዋታ ነበር ግብ ማስቆጥሮ ተመልሷል ምናምንና አሁንም ክፍት የሆነ ዓለም ዋንጫ ይሆናል የሚል ግምት ነው ያለው ብዙ ነገር ሄደህበታል የእንግሊዝ ብሔራዊ ቡድን ኦፍ ኮርስ ጥሩ ጀምር ነው ያደረገው የገረመኝ ነገር ከእንግሊዞች ጋር በተያዘ ተሰላፊ ተጫዋቾች ገና በማለዳው የቡድኑ ተሰላፊዎች ሳይታወቁ ነው ሊክ ያደረገው ወጥቷል እንግዲህ መረጃው አፈትልኮ ብሎ በርካታ እንግሊዝ መገናኛ ብዙሃን ተቀባብለውት ነበርና በርግጥም ያ የወጣው ላይን አፕ ነበር ሜዳ ላይ የተተገበረው ትንሽ አስገራሚ ነው በቃ እንግሊዝ ሲባል ሁሉ ጊዜም ምንም ነገር ቢሆን በቃ አታጣም ሁሉ ጊዜም ችግር እነሱ አካባቢ እንደማይጠፋ በደንብ ማሳያ የሆነ ነው እንግዲህ ውጤቱ መቼም ፎይታን ፈጠረላቸው እንጂ ተሸንፈው የሆነ ነገር ሆኖ ቢሆን ኖሮ ብዙ ሊባል እንደሚችል ግምት ወስዳለሁ በርግጥም ካሁን በኋላም ቱኸል በዚህ ጉዳይ ላይ የተለየ እርምጃ ሊወስዱ እንደሚችሉ ግምት ወስዳለሁ በተረፈ ግን እዚህ ቡድን ውስጥ የሃሪ ኬንን ተጽዕኖ በደንብ አይተናል የቤሊንግሃምን ተጽዕኖ በደንብ አይተናል ቱኸል እንዳሉትም ሳካ ጤነኛ ነው ቢልም ከቤንች ነው ያስጀምሩትና ቦልድ መሆን በቃ በውሳኔ የጽና የመሆንን ነገርና ምርጫህን በደንብ ማወቅ የምትፈልገው ነገር በደንብ ማወቅ ከኮቹ አይተናል ይሄንን ዋይተ ወደ ፖርቹጋል ብሔራዊ ቡድን ልክ እንዳልከው አንተ ስትሄድ ደግሞ ማርቲኔዝ ያው እዛ ቤልጂየም ላይ ያባከኑትን ትውልድ እዚህም ሊያባክኑት ይመስላል የሚል ጥያቄ እንድታነሳ ያደርጋል ኦፍ ኮርስ ይሄን አይነት አስተያየት ስንሰጥ ገና በአንድ ጨዋታ ይሄንን አያስብልም የሚል አስተያየት ሊሰጥ ይችላል እቀበላለሁ በርግጥም ነው ልክ አንተ እንዳልከው ማየት አለብን እዚህ ውድድር ላይ ተጫዋቾችንም ለመኮነን የቡድኖችንም ጥንካሬ ወይም ደግሞ ድክመትም ለማንሳት 2-3 ጨዋታዎችን ማየት በሂደት ደግሞ በተለይ የሚሰሩ ቲሞች ካሉ እድገታቸውን እያዩ በዛው ልክ ደግሞ ለውጣቸውን ማስተጋባት መናገር የሚገባ እንደሆነ አስባለሁ ግን ፖርቹጋል ችግር እንዳለበት በደንብ አይተናል በተለይ ከወገብ በላይ ያንን የመሰለ ምርጥ የማጥቃት ቡድን በቃ ክሬቲቪቲውን አጥቶ ከወገብ በላይ ለአጥቂዎች የሚሆን ኳስ መስጠት ተቸግሮ ቻንሶች ክሬት ማድረግ አቅቶ ታይተናልና ዞረህ ልክ ሰዎች ትናንት ልክ ሊዮኔል ሜሲ እነዛን ጎሎች ካስቆጠረ በኋላ ያነሱትን ይሄ የንጽጽር የፉክክር ሮናልዶ ሜሲ ሌሎቹ ታዋቂ አጥቂዎች የሚለውን ነገር እንድናነሳኛም የሚጋብዘን የሚመስል ሆኖ ነው ያገኘሁት እኔ በግሌና ልክ ቀደም ስጠቅስ እንደነበረው ሜሲ
ኦፍ ኮርስ ድሮም የሚሮጥ ተጫዋች አይደለም ሜሲ በመለ ሜዳ ሲያካልል አታየውም በእንቅስቃሴ ብዙ ጊዜ ኳስ እግሩ ስር ስትገባ የሚሰራውን ነገር ያውቃል እንዴት ማፈትለክ እንዳለበት ያውቃል እንዴት ድሪብል ማድረግ እንዳለበት ያውቃል እንዴት ሰዎች ማለፍ እንዳለበት ያውቃል ከዛ ደግሞ ያው ኢንስቲንክቱ የሚገርም ስለሆነ አንዳንድ ጊዜ ሁሌ ይላልው ሜሲን ሳስብ አምሮ እግሩን የሚያዘው አይመስልም እላለሁና ቴክኒካሊ በጣም ግፍትር ተጫዋችም ስለሆነ ነው አሁን በቀደም ያየናቸውን ጎሎች በዚህ እድሜው የማስቆጠር ክህሎት ውስጥ የሚገባው በቃ ተፈጥሯዊ ስለሆነ ነው ብዬ ነው ማስበውና በጎሎቹ ላይ አዎ የግብ ጠባቂው ስተት የተወሰነ እንደታከለበት ልታይ ይችላል የአልጄሪያው ግብ ጠባቂ የተወሰነ ስተት እንዳለበት ልታይ ትችል ይሆናል አላቅም ግን ይሄ ተጫዋች በቃ ስማት ነው ተፈጥሯዊ ስለሆነ ክህሎቱ ኳሊቲው ድሪብሉ ሰዎችን የማለፍ ብልጠቱ ከዛ በኋላ ደግሞ ባሰበው ቦታ ላይ ጎል ላይ ኳስን የማስቀመጥ ኳሊቲውን ስታይ በቃ አስደናቂነቱን ያለ ጥርጥር እንድትናገር ይጋብዛል በዛው ልክ ደግሞ እንዳልኩት ድሮም የማይሮጥ ተጫዋች ሆኖ አሁን ደግሞ እድሜ ሲጫነው አጠገቡ ያሉ ተጫዋቾች በቃ ለሱ በጣም ድጋፍ ማድረግ የሚችሉ መሆናቸውን ታያለ ማካሊስተር አጠገቡ ነው ሌሎችም ተጫዋች ዶፖላ አለ አጠገቡ ነው እንዲህ አይነት ተጫዋቾች በቃ ምን ያህል የሱን ክፍተት የመሸፈን እንቅስቃሴ ውስጥ እንደሚገቡ ታያለህና እዚህ ብትመጣ ግን ሮናልዶ ጋር አንደኛ ለሮናልዶ ተብሎ የሮናልዶን ክፍተት ለመሸፈን የሚጫወት ተጫዋች ይኖራል ብለ ግምት ውስጥ መግባት አትችልም ይሄ በጣም ራሱን የቻለ ከባድ ነገር ነው ኦፍ ኮርስ ሁሉም እዛ ቡድን ውስጥ ራሱን ለማሳየት ነው ጥረት የሚያደርገው ሶ የሮናልዶ አይነት ደካማ ሆነህ የምትወጣ ከሆነ ደግሞ ያለ ጥርጥር ቡድን በቃ በ10 ተጫዋች እየተጫወተ ነው ብለ ሐሳብ እንድትሰነዝር የሚያስገድድ ነው ይመስለኝ ቀደምም እንዳልኩት ተፈጥሯዊ የሆነ ክህሎትና በእንቅስቃሴ በአካል ብቃት በጠንካራ ስራ የሚመጣ የክርስቲያኖ ሮናልዶ አይነት ጥረት እድሜ ሲሄድ የበለጠ የሚጠፋበት ሂደት ይኖራልና ስትጠፋ ትጠፋለህ ብዬ ነው ማስበው ደጋግሜ ይላል አሁን ዚዳንን ዝም ብለህ ሜዳ ላይ ብታስገባው እግር ኳስ ክህሎቱ ይሄ ቴክኒክ ተሰጥቶ ምንድነው ምናቀው ይሄ ተቹ ድሪብሉ አብዶ ምናምኑ አብሮት ስላለ አሁንም በዚህ እድሜ ሜዳ ላይ ገብቶ ሊያዝናናህ እንደሚችል ግምት ወስዳለህ አይደል ከተጫዋቾች ጋር ብታሰልፈው የክርስቲያኖ ሮናልዶ አይነት ተጫዋች ግን እድሜ በሄደ ቁጥር ተፈጥሯዊው ክህሎቱ ሳይሆን የበለጠ የሚያመዝነው ጠንካራ ሰራተኝነቱ ስለሆነ በቃ ይሄ እንቅስቃሴው ሲጠፋ ቡድን ለአንተም ይሆን ነገር ማድረግ ሲችል አንተ ማብረህ መጥፋት ብቻ ሳይሆን በተናጠለም አንተ ብቻ ለጠፋ የምትችልበትም ሂደት ይኖራልና ልዩነቱን በደንብ እንድናይ ያስገደደ ነው የሚመስለኝ አሁን የትናንት የፖርቹጋል እንቅስቃሴ ላይ ይሄን ስል ክርስቲያኖ ሮናልዶ ሁሉንም የቡድኑን ችግር ይወስዳል አይደለም እንዳልከው ነው ይሄ ተጫዋች ቤንች መሆን ከተገባው ቦልዶነ ልክ አሁን ተወላ አደረጉት እንዳልነው በቃ ቤንች አድርገው ለ10-15 ደቂቃ ተጠቀምበታለው ካልክ ያንተ በቃ ጥንካሬ ነው የኮቹ ጥንካሬ ነው አንበሎነ አልሆነ ቅድሚያ ለሰጠው የሚገባው ከክርስቲያኖ ሮናልዶ ኢጎ ይልቅ የፖርቹጋልን ስኬት ይመስለኛል አይደል ባንድም ይሁን በሌላ መንገድና 90 ደቂቃ ነው እንደዛው ነው ይሄ ተጫዋች የተሰለፈውና ከሱ ይልቅ ነው ተደራቢ አጥቂ ሁሉ ሲገባ ነበር አይተናል ሌላ ተጨማሪ አጥቂ ሁሉ ቡድኑ ሲያሰልፍ አይተናል ሌሎች ክሬቲቭ የሆኑ አማካኝ ተጫዋቾች የማጥቃት ባህሪ ያላቸው ተጫዋቾች ይወጡ ኦፍ ኮርስ እና ቡድኑ አልተሰራም ወደሚል ነው የምትሄደው እንዳልኩት በአንጻሩ ደግሞ ሌሎቹንም ስትጠቅስ እንደነ ሃላንድ አይነቱ እንደነ ክሪስ ማነው እንደነ ኪሊያን ምባፔ አይነቱ ደግሞ ሱፐር ሃንድሊ ራሳቸው በግላቸው ብቻ እንዴት ልዩነት ሊፈጥሩ እንደሚችሉና እንደፈጠሩ ማይተናልና ሶ በንጽጽር በተለይ ይሄ ሱፐር ስታርስ ሆኖ ትልቅ ሆኖ የምትጠብቃቸው ተጫዋቾች በአመዛኙ የተጠበቁት እንደተጠበቁ ሆነዋል በአንድ ጨዋታ መለካት ቢከብድም ግን ክርስቲያኖ ሮናልዶ ፈተናውን እንዳላለፈ በደንብ ያየውበት ውድድር ነው ማለት ይችላል ነው በግሌ ትክክል ዴቭ የሮናልዶ ጉዳይ ሁሌም እንደሚባለው አሁን እድሜው በጣም ከገፋ በኋላ ሁሌም እዛ ሜዳ ላይ ካለ ሮናልዶ ሊሰጥህ የሚችለው ጎሎችን እንጂ ተሯሩጦ ፕሬስ አድርጎ ምናምን የሚለው ነገር ኤክስፔክት አታረገምና ቡድኑ ዘጭ ካለ እሱ የበለጠ ሊያባብሰው ይችላል እንጂ የሱ እዛ ቡድን ውስጥ መኖር ፋይዳ አይኖረውም አሁን ያነሳው አይነት ነገርና ምናልባት አሰልጣኙ መወሰን ካለባቸው የሆነ ያክል ደቂቃ አይቶ ከዛ በኋላ የመቀየር አይነት ነገር ቢኖረው እዛ ቦታ ላይ ደግሞ ምናልባት አሰልጣኙ ላይ ምን ልታነሳ ትችላለህ ያዩት ነገር ቢባል በመልሶ ማጥቃት ነው ይሄ ቡድን ሊጫወት የሚችለው ኳስ ብዙ የሚቆጣጠረውና ወደ ተቃራኒ ግብ ክልል በተደጋጋሚ የሚደርሰው ቁጥሮቹ ጭራሽ የሚነሱም አይደሉም የዲሞክራቲክ ኮንጎና የነሱ የፓስ
ቁጥር ምናምን ተቾች ምናምን ብትል ፍጹም ይነጻጸር አይደለም ግን እነዛ የሚገኙ ድሎችን እንዴት በፍጥነት ዲአርሲ ለመጠቀም የሚያደርጉትን ጥረት ደግሞ በፖርቱጋል በኩል ደግሞ ያ የመጨረሻ ብሩኖ ከውስጥ አንዳንዴ ኑኖ ሜንዴሽን እየተመለከተ የሚሰጣቸው ኳሶች ናቸው እንጂ ያን ያክልና ሮናልዶም ይሄ አደገኛው ቦታ ላይ በትክክል ነበረ ብሎ ጥያቄ ለማንሳት ቁጥር የሚገርም ነገር ያየው ነበር አሁን አትሌቲክ ላይና አሁን 41 አመቱ መሆኑ ብቻ ሳይሆን በቅርብ ጊዜያት በማጣሪያ ሂደቶች ላይ ለምሳሌ በወርልድ ካፕ ባለፉት ማጣሪያ ሂደቶች ላይ 5 ጎሎች አስቆጥሯል በ5 ጨዋታ ይላል በአውሮፓ ሻምፒዮን ላይ በ2024 በአውሮፓ ዋንጫው ላይ በ10 ጨዋታ 9 ጎሎች አስቆጥሯል ይላልና ይሄ በጣም ጥሩ ነው ይላል ኦፍ ኮርስ በ30 ጨዋታ ለአልናስር 28 ጎል ማስቆጠሩን እዚህ ላይ ያነሳል ነገር ግን ትልቁ ነገር ሜጀር ቱርናመንቶች ላይ ውድድሩ ሲመጣ ያለው ቁጥር ደካማ ነው በ24ም በ22ም የኳታር ዓለም ዋንጫ ላይ ያነሳልና ኳታር ላይ ፔናልቲ አንድ ጎል ያስቆጠረው እሱም ፔናልቲ ነው ይላልና ዩሮ 2024 ላይ ደግሞ የመጀመሪያው ጎል ላይ ብቻ ነው የመጀመሪያው ጌም ላይ ብቻ ነው ጎል ያስቆጠረውና ይሄንን ስታይ በውድድር ላይ በትልቅ ውድድር ላይ ተጫዋቹ አሁን ያለው ነገር ከጊዜ ወደ ጊዜ በተለይ በቶርናመንት ላይ እየወረደ እየመጣ እንዳለ የሚጠቁሙ ነገሮች አሉና ይሄ ማለት እንግዲህ የግድ አምበል ስለሆነ ብለህ ብቻ ይሄንን የመሰለ ትውልድ በድጋሜ ልታባክነው የምትችልበት እድል አለ ብዬ አላስብምና ከሱ በላይ የኮቹ ችግር ተደርጎ ሊወሰድ እንደሚችል በግሌ ማምናለሁ ነገር ላይ ያ እኔም እንደዛ ነው የአሰልጣኙ ጉዳይ ነው አሁን ቤርናርዶ ተጎድቶ ነው ምናምን ሊሆን ይችላል ግን ፍራንቸስኮ ኮንሴሳውን እዛ ቦታ ላይ ካስገባ ለምንድነው ፔድሮ ኔቶን ቀድሞ ያልቀየረው ራፋኤል ሊያዮ ተፈጥሯዊ ቦታ እዚህ ከግራ የሚነሳ ተጫዋች ነው እዛ ቦታ ላይ ቢጫወት አደገኝነት ሊኖረው ይችላል ኦፍ ኮርስ አንዳንድ ይሄ ጨዋታው ላይ ገብቶ የሚያረጋው ነገር የሚያቅ አይመስልም ነበር በትናንትናው ጨዋታ ከራፋኤል ሊያዮ ያን ጥንካሬ በደንብ አይተናል የሚል እምነት የለኝም ግን ደግሞ እዛ ቦታ ላይ ተፈጥሯዊ ተጫዋች እያለ ይሄኛውን ለመጠቀም ሲባል እዛ ቦታ ላይ ያማሰለፉን አይነት ነገር ብዙ አልተመቸኝም በአሰልጣኙ በኩልና የቪቲኒያ ተቀይሮ መውጣት ምናልባት ክለብ እግር ኳስ ላይ ብዙ ጨዋታዎችን ስላደረገ የመድከም እንደዚህ አይነት ነገሮች ሊኖሩ ይችላሉና ያንን አይቶ የመቀየር ሁኔታ ካልሆነ በስተቀር ለእንደ ቪቲኒያ አይነት ተጫዋች ከባድ አይነት እንቅስቃሴ አይመስለኝም የትናንቱ ጨዋታ ብዙ ኳስ እንዲነካ ያስፈልጋል ያ ተጫዋች ደግሞ እዛ ቦታ ላይ መኖር አለ በት ብዬ ነው ማስበውና ግብ ያስቆጠረው ተጫዋች የጆአው ኔቬሽ ግን ፖዚሽናል አዌርነሱ ይገርማል ዴቭን በጣም ቁመቱ አጭር ነው እንደዚህ ሲያትል ስቴዲየም ላይ አይተነዋል በጣም አጭር የምትለው ተጫዋች ነው ግን እየተነሳ የጥልቀት የሚሄድበት መንገድ በጣም አስደናቂ ሆኖ የተመለከትን ይመስላል የእንግሊዝ ብሔራዊ ቡድንን አንስታል ዴቭና የቤሊንግሃም በትክክልም የሰውየውን እምነት የካሳ አይነት እንቅስቃሴ በተለይም ከምንም ነው ይሄንን ጎል ያስቆጠረውና በተለይም ደግሞ እሱ ኳስ በጣም ወሳኝ ነበር ቡድኑ ሁለት ጊዜ ከመምራት ወደ አቻነት መጥቶ ድጋሚ ሶስተኛ እንዲመራ እድል የተፈጠረበት አጋጣሚ ይመስላልና እንደ ቱኸል አይነት ደግሞ በቀያሪያቸው በደንብ የተመሰገኑበት አይነት ጨዋታ ይመስላል የነ ሞርጋን ሮጀርስ ራሽፎርድ ተቀይሮ ገብቶ ግብ የማስቆጠሩን ሁኔታ እንደዚህ አይነት ነገሮች ሳካ በእንቅስቃሴው ላይ የነበረው ሚና በዚህ ጎሎች ላይ ሳካም በዚህ በመጨረሻው ጎል ላይ አሲስት ያደረገው እሱ መሆኑን ስታይ ጥሩ አይነት ነገርን አለ ግን አሁንም ደግሞ የእንግሊዝ ብሔራዊ ቡድን መከላከሉ ላይ ችግር እንዳለበት እንዳለው ነው ሁሉም አንዳንድ ጨዋታ ነው ያደረጉት እንደው ሐሳቦች ለመሰንዘር በሚል እንጂ ለትችት የሚያበቁ ገና ብዙ ነገሮች ማየት አለብን የኒውካስል በጣም ሊወስዱ የተቃረበውን የኦሳሱናውን አማካኝ እንግዲህ ቪክቶር ሙኖዝን ሊቨርፑል ሃይጃክ አደረገው እየተባለ ነው እንግዲህ ማምሻውን የወጡ መረጃዎች እንደሚጠቁሙት እንግዲህ አንዶኒ ራዮላ ይሄን ተጫዋች በቃ ስለማስፈረማቸው እርግጠኛ መሆናቸውን በስፋት አስነብበዋል በነገርህ ላይ 11ኛው ሰዓት ላይ ነው በሚል መገናኛ ብዙሃን እየገለጹ ያሉትና ያለቀ ነበር ኒውካስል ለመግባት ጫፍ የደረሰ ተጫዋች ነው በእርግጥ የተጫዋች
ስፔን ብሔራዊ ቡድን ጋር ዓለም ዋንጫው ላይ ተሳትፎ እያደረገ ነው የሚገኘው። 0-0 ጨዋታ ላይ እንግዲህ ተሰልፎ እንደነበረ አይተናል። ሰኞ ዕለት በኬፕ ቨርዲው ነጥብ የጣሉበት ጨዋታ እንግዲህ ለዚህ ተጫዋች 34 ሚሊዮን ፓውንድ ነው ሊቨርፑሎች ይከፍላሉ የተባለው። የመልቀቂያ ዋጋው ነው በነገር ላይ የተለጠፈበት የመልቀቂያ ዋጋ ነው። ኒውካስልን ጨምሮ ሮማ፣ ባየር ሌቨርኩሰን ይፈልጉት ነበር፣ ግን ያው እንዳልኩት ሊቨርፑል በፍጥነት መጥቶ ቢዝነሱን ፈጽሟል ነው የተባለው። እኚህ ኮች እንግዲህ ከመጡ 2 ሳምንታቸው ነው። 2 ሳምንት ተኩል አልሆናቸውም፣ ግን ከዋናው የክለቡ ሰዎች ጋር ከስፖርት ዳይሬክተሩም እንዲሁ ከቺፍ ኤክስኪዩቲቭ ከዋና ስራ አስፈጻሚው ጋር በመሆን በዝውውር ገበያ ላይ ጥልቅ እንቅስቃሴዎችን እያደረጉ እንደሆነ ነው የተገለጸው። ፍላጎታቸውን በደንብ አስምረው ነው የተናገሩ። ስለዚህ በዚህ መነሻ የሚፈልጉት ተጫዋች አንዱ ይሆናል። 22 ዓመት ልጅ ነው። ጥሩ ክትትል የተደረገበት ጥሩ ክለቡን ሊጠቅም የሚችል በተለይ እሳቸው ለሚመርጡት የዚህ የመልሶ ማጥቃት የፋስት ካውንተር አታክ ለፕሬሲንግም የሚሆን አይነት ተጫዋች ነው በሚል መገናኛ ብዙሃን እያሞጋገሱት እንዳለ አንብቤያለሁ። ልክ መግቢያ ላይ ስጠቅስ እንደነበረው ሊቨርፑል ብዙ ሊያስፈርማቸው የሚችላቸው ተጫዋቾች ይኖራሉ። ምክንያቱም የለቀቁም ገና የሚለቁም ብዙ ተጫዋቾች ስላሉ ማለት ነው። በተለይ ሞሳላ መልቀቁ ትልቅ ክፍተት ነው። የዚህን ተጫዋች ክፍተት ለመድፈን እንግዲህ ትልቅ ገበያ ውስጥ ይገባሉ ተብሎ ነው እየታሰበ ያለው። የአንዲያሞንዴ አንዱ ተፈላጊ ተጫዋች እንደሆነ እንዲሁ ባርኮላ ተፈላጊ ተጫዋች እንደሆነ መገናኛ ብዙሃን ሲጠቅሱ እንደነበረ ሰምተናል። ይሳካል አይሳካም፣ እነዚህን ተጫዋቾች ሌሎች ክለቦች ይወስዳሉ አይወስዱም የሚታይ ነው የሚሆነው። ከሰሞኑ አማካይ ላይ ባለው ክፍተት ደግሞ ልክ ብዙዎች መፈንዳቱን እየገለጹለት ያለውን የዚህን ሞሮኮን አማካኝ ዋዲንም የመፈለግ ስሜት ውስጥ ለመግባታቸው መረጃ ወጥቷል። እንግዲህ ብራዚሉ ጨዋታ ላይ ያሳየው እንቅስቃሴ በጣም አይነግቡ እንደነበር ሁላችንም እናስታውሳለን። ግን ከሁሉም በፊት ይሄንን ተጫዋች ቀዳሚ የዝውውር እንቅስቃሴያቸው አድርገው ተንቀሳቅሰው አሳክተውታል። ቢዚ ሰመር ይኖራቸዋል ነው የሚለው የቴሌግራፍ ዘገባና ይሄ ተጫዋች እስከ 2031 ድረስ ኮንትራትን በሊቨርፑል የመፈረም እድል አለው በሚል መረጃ ወጥቷል። እንግዲህ እናያለን። ሌላ አንድ ጀርሚ ጃክዌት የተባለ ተጫዋችም አስፈርሟል። አንደር 20 የተከላካይ ተጫዋች ከርቬን። ይሄም ተጫዋች እዚህ ክለብ ውስጥ እንግዲህ በሂደት ወደፊት ከምናያቸው ተጫዋቾች መካከል ጥርን የፈረመው አሁን በይፋ ይመጣል፣ ስራ ይጀምራል የሚል ከክለቡ ጋር መረጃ ወጥቷል። እንግዲህ ሊቨርፑል እንቅስቃሴ ውስጥ በደንብ መግባቱን የሚጠቁም ነገር ወጥቶ አንብበናል። በአካል እንግዲህ ጥሩ ተጫዋች ነው ይሄ ተጫዋች ዴቭ። ሊቨርፑል አሁን ለሚያስፈልገው ቡድን ወይም ሰውየው ለሚፈልጉት አይነት ቡድን የሚሆን አይነት ተጫዋች እንደሆነ ብዙዎች እየተናገሩለት ይገኛሉና እንዴት ነው የሚለውን ደግሞ እንግዲህ ያየን በደንብ ነገሮቹ በይፋም ደግሞ የተጫዋቹ ፊርማ ኦፍ ኮርስ ሊቨርፑል ኦልሬዲ ትሪገር አድርጓል ነው የተባለው። የውል ማፍረሻው አስገብቷል የሚል ነገር እየተነገረ ይገኛል። ኒውካስል ግን ትልቅ እጦት ሊሆን ይችላል። እስቲ ሊቨርፑል ያልካቸው ተጫዋቾች የባርኮላ ጉዳይ ምናልባት የዓለም ዋንጫ መፈጸም ነው። የተወሰነ ደግሞ ቀና ማለትን በዓለም ዋንጫው ወሳኝ ግብ አስቆጥሮ ተመልክተናልና የዚህን ተጫዋች ዋጋ ምናልባት ከዚህም ሊንር የሚችልበት እድል አለ። እንደሚያሳልፈው የዓለም ዋንጫ ብቃት ይወሰናል የተባለው እንግዲህ ሊቨርፑልና አሰልጣኝ ኢራዮላ ከዚህ በኋላ የትኞቹን ተጫዋቾች ያመጣሉ የሚጠበቅ የሚያጓጓ ይመስለኛል። ዴቭ እናብቃ እንግዲህ አጭር ነው የዛሬ ፕሮግራማችን። በስፋት ደግሞ ያየን በርካታ ጉዳዮችን በመጪው ቅዳሜ ፕሮግራማችን ወደ እናንተ እናደርሳለን። በእርግጠኝነት እንግዲህ የሰዓቱ ጉዳይ ካልሆነ በቀር በርካቶች በዚህ ውድድር እየተዝናኑ እንዳለ ግምት ወስዳለሁ። አበቃን። ኤችዲ ስፖርቶች ነበረን። መልካም ጊዜ ብያለሁ። ባባይ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ